እኔ ውድድሩን አልወዳደርም። ይሄ መልእክት ለጌች አድርሱለት፣ ለጌታቸው ማለት ነው፣ ላዘጋጁ ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል። አይረሳውም። ይሄ መልእክት ለጆኒ ጂጂቱ አድርሱልኝ። እኔ ከሀገር ውጪ በመሆኔ ፈጣሪህን አመስግን። ለዳኛ እድሉን አንሰጠውም እንዲወስድ። ፋይቱ ገና ከመጀመሩ ነው የሚያልቀው። ለአንድ አመት በጣም ታሟል። ካልጋ መነሳት አይችልም። ከባድ አዙሪኝ ጥላ በሽታ ብለ ደብዳቤ የጭካኔ አይደለም just ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk. ኦኬ ጆኒ ሴዶን እንደምንም ኬጅ ውስጥ አስገቡልኝ እያልክ ነበር። አሁን ፈርሞልሃል። ምን ተሰማ? ጋይስ አይ ቲንክ ኢትዮጵያ ውስጥ የሚካሄዱት ነገሮች ሰሞኑን በተለያዩ ኢንፍሉዌንሰሮች the power of manifestation የሚባል ነገር አለ። እኔ I really believe in it. ሴዶ እዚህ ሪንግ ውስጥ ሲገባ ማኒፌስት አድርጌዋለሁ። I did the same thing with the previous fight. Whatever you believe, you guys can bring it to reality and then watch what happens to Sedo. I'm going to manifest what I said as well. That is a promise. ከንቃተ ህሊና በላይ ሴዶ ጆኒን ቻሌንጅ ያደርጋል ብሎ አስተያየት ይሰጣሉ ሰዎች። ከንቃተ ህሊና በተሻለ ቻሌንጅ ያደርጋል ወይ ሴዶ? እኔ to be honest ማለት ነው ብዙ ሰዎች የፋይት ዓለም ስለማይገባቸው ነው። ፋይት ውስጥ አንድ ሰው ቆየ አልቆየ is not really about how challenging it is. አላ 5 ራውንድ ቆይቶ ቻሌንጅ ላይ ያደርግ ይችላል። እኔ እዛ ኬጅ ውስጥ ሲገባ ሴዶ የኔ ምድር ውስጥ ወይ ደግሞ የኔ ቴሪቶሪ ውስጥ እንግዳ ሆኖ ነው የሚገባው እና I want him to have a good time. የሚያስታውሰው ለዛ ነው ደስ በለምረው። እኔ ምቀኛ ስለሆንኩ ወይ ለመጉዳት ብዬ ጭካኔ አይደለም just ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically ይሄ ፋይት happen አድርጓል። በምን ይታወቃል ታዲያ? ይረሳሉ። የሚያስታውስበት ነገር every time he walks, every time ከወንበር ተቀምጦ ሲነሳ, every time ኪክ ሊያደርግ ሲሞክር እንደ ድሮ የወጣትነቱ ወይ ደግሞ ከፋይቱ በፊት የነበረው አትሌቲሲዝም ያለው መስሎት ለመንቀሳቀስ ሲሞክር ሲያስብ እኔና እሱ ዛ ኬጅ ውስጥ ያሳለፍነው ሰዓት በደንብ አድርጎ ያስታውሰዋል። so 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk. ሄሎ ዶክተር፣ ለከበር ጉዳይ ፈልጌያለሁ። ምንድነው? ለአንድ አመት በጣም ታሟል። ካልጋ መነሳት አይችልም። ከባድ አዙሪኝ ጥላ በሽታ ብለ ደብዳቤ እንድጽፍልኝ ከሀገር ውጭ ዶቶ መታከም አለበት ብለ እንድጽፍልኝ ፈልጋለሁ። ከባድ ኬዝ ገጥሞኛል ዶክተርዬ። እሱም ቁጭ ብለን እነግርሃለሁ ዶክተርዬ። ቻው። እሺ። እኔ ውድድሩን አልወዳደርም። ይሄ መልእክት ለጌች አድርሱለት፣ ለጌታቸው ማለት ነው፣ ላዘጋጁ። የልጁ ጤንነት እስካልተረጋገጠ ድረስ እኔ ይሄን ውድድር አልወዳደርም ማለት ነው። ጉበቱ፣ ኩላሊቱ፣ ልቡ፣ ሳምባው ትክክለኛ ቦታ ላይ ጤነኛ እስካልሆነ ድረስ እኔ ከዚህ ልጅ ጋር አልወዳደርም ማለት ነው። ጉበቱን ስለማፈርሰው ጤነኛ መሆን አለበት፣ ልቡ ስለማፈርሰው ጤነኛ መሆን አለበት ማለት ነው። እኔ ባንተ የተነሳ የት ልሂድ? ሰውም ክፉ ነው እንዲያለ ብለው ይልኩብኛል። አሁን ደግሞ ካልተመረመረ አልወዳደርም፣ የልጁ ጤንነት ያሳስበኛል፣ ጉበቱ መታየት አለበት። አንተ በጠጥነህ ሲጋራ ነህ፣ ችግርህ ምንድነው እንዴ? እየጠበቅንህ ነው። አሁን ጉበቱ ሳምባው ጋር ምናምን አንተ ድመት ነህ። እጅ ነው ዋና እጅ ነው። እጁ ጤነኛ ነው። ይሄ እንዲህ በቃ ጉበቱ ይመርመር ይላል፣ ሳምባው ይመርመር ይላል፣ የሆነ ነገሩ ይመርመር ይላል። አንተ ጂኦግራፊ ሆንክ ሰውዬ። በቃ ዝም ብለህ ሂድ። እኛም ደከመን። እኔ አትላኩብኝ። በቃ ከዚህ በኋላ እንዲህ ያለ አትበሉ። አሁን ቪዲዮን ሲልኩብኝ ጭራሽ ቢጫ ለብሶ እንደዚህ ጉበቱ ይመርመር ይላል። ቲቪ ነህ እንደ አንተ? በሽታ ነህ? ምንድነህ አንተ? ቆይ ንገረኝ፣ ምንድነህ? ለዳኛ ምንም አይነት ዳኛ እኮ ማለት ነው ፋይቱ እኩል ሆኖ ካለቀ በኋላ ነው ዳኛ የሚወስነው። ፋይቱን በመጀመሪያ ራውንድ ልጁን ገሽጠህ ከጨረስከው የፈለገ ዳኛ ለማንም ቢያዳላ ላይክ ፋይቱ አልቋል። ለዳኛ እድሉን አንሰጠውም እንዲወስድ። ፋይቱ ገና ከመጀመሩ ነው የሚያልቀው። ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አደርጋለሁ ወይ እገልሃለሁ። ሄዶ ጆኒ ምን እንዳለ ሰምታል? በቀሉ
በቀሉ በል በቀሉ በል። እሺ ጆኒ ያለው ልንገር በቀሉ በል። እንዴ በግድ ነው? አዎ በግድ ነው። እሺ እንዳትመታኛ። ቆይ ልንገር ያለው ልንገርና በቀሉ በል መጀመሪያ በቀሉ በል። አስገድዶኝ ነው። እሺ በቀሉ አስገድዶኝ ምናምን። አዎ በቀሉዬ በል። እሺ በቀሉ በቀሉዬ በል። በቀሉ ያለው ልንገራ። እሺ ሴዶ ኬጅ ውስጥ ገብተን እግሩን ሳልሰብሮ ከወጣ 40 ሰው ጋብዛለሁ አለ። ምንድነው ለሱ ለራሱ ለቅሶ ነው? ለራሱ ለቅሶ 40 ሰው አበላለሁ። ልንገርሽ ይኸውልሽ ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አደርጋለሁ ወይ እገልሃለሁ፣ ወይ 3 አመት እንደውም እሱ ማደርገው ለቤተሰቦች ያዝኝ ኮማ እንደው እዛ ቢንከባከቡ ይሻላል። ካልሆነ ደግሞ እገልሃለሁ። የስ አንተ ኮማ ውስጥ ካላስገባው ካልገደልከው ምን ታደርጋለህ? እኔ አደርገዋለሁ። አበቃ this is my word you should know this አበሻ። እኔ ደግሞ እንዲህ ካላረኩ የምትለው ነገር የለም። እኔ በቃ አደርገዋለሁ፣ ወስኛለሁ። እኔ እንደሱ እኔ ፈሪ ነው እንደዛ የሚለው። እሺ እኔ ደግሞ የምልህ ነገር ልንገርህ። አሁን ያልከውን ነገር ካላደረክ እኔን ፎሎ ታደርገኛለህ። ማንንም ፎሎ አታደርግ። አድርጋለሁ። እሺ ተስማማና ሰምታችኋል። ፎሎ ብቻ ሙሉ አካውንት ይሰጣለሁ። በቃ አካውንት ትሰጠኛለህ? ሙሉ ሰጣለሁ። በቃ ይሄ 1.5 ያለውን አካውንት ወስዳለሁ። አንተ ያልከውን ካላደረክ 3 ሚሊዮን ይሆናል። እስከዛ ሰጣለሁ። 3 ሚሊዮን ይሆናል። እስከዛ አላደርግም ብለህ ታስባለህ? አላሰብኩም። እኔ እንዳትመታኝ አላሰብኩም። የአርሰናል ሚስት ከዩናይትድ ደጋፊ ባሏ ጋር እንዴት እንደምትውል ነው ማሳያችሁ ዛሬ። ገና ወሩ ሙሉ ነው የምጨፍረው። አሁን ግን ጆኒ ጁጁትሱና ሴዶ ይገናኛሉ ተብለን ወደዛ ነው እየሄድን ያለነው። ያው ሚስቴን ከጣላት በቃ እንደገባን እኔንም ባሌንም እንደዚህ አሽከርክሮናል። እስቲ ድሉን እንስጥ። ቆየ ካወራ ወይል እንግዲህ መጀመሪያ ከጂዮ ጋር ወይ ስላረኩ ንጉሳዊ ስለሆንኩ አልተሸነፍኩም። ጆኒ ለሴዶ ይሄን መልእክት አስቀምጦለታል። እንገናኛለን ብላችሁ ነው የመጣነው ወይ? የት አለ? ያ ሴዶ ይኖራል ብዬ ነበር የመጣሁት በጉጉት። አዘጋጆቹ እንደነገሩኝ እንግዲህ ኬተሪንግ ልክ እንደወጣ ተከትሏቸው ነው የወጣው፣ ግን እዚህ እንደነበረ እናውቃለን። እንዴት ነው ዲቴክቲቭ እዚህ ጋር ማለት ሸርሎክ ሆምስ በሉኝ። እሺ እንዴት አወቅ? look at this blockade this specifically ጀሞ የሚመረጥ ብሎኬት ነው። no matter what happens ሴዶ ከዛ ሪንግ ውስጥ መራመድ አይችልም። በቃ ተራምዶ አይወጣም። he will never walk again። ይሄን መልእክት ለጆኒ ጂጂቱ አድርሱልኝ። እኔ ከሀገር ውጪ በመሆኔ ፈጣሪህን አመስግን። እኔ ስለሌለው ነው አሁን አንተን የሚያሸንፍ የጠፋው። ሴዶን ትንሽ ገረፍ አድርጋት፣ ብዙ አትጉዳት፣ ግን ታሳዝነኛለችና እሱን አሸንፈው ከዛ በኋላ ቀጣዩ ከኔ ጋር ይሆናል ማለት ነው። ከተሸነፍክ ያው ከአሸናፊው ከሴዶ ጋር ይሆናል። ግን ካሸነፍክ ካንተ ጋር እንደመጣው ፋይት ማድረግ ፈልጋለሁኝ። የዓለም ሕዝብ ያቀኛል ኦሬዲ እኔን ዝና ኢትዮጵያ ውስጥ አልታወቅም። ችግሩ እኮ ኢትዮጵያ ውስጥ አትታወቅም። ከኢትዮጵያ ወጣ ካልክና አድርሱልኝ። እኔ ብቻ ነኝ ጆኒ ጂጂቱን ማሸነፍ የምችለው 100% እርግጠኛ ነኝ። ከኔ ውጪ ማንም አያሸንፈው። አድርሱት። ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጥላል። በሱ በሚያምነው ሰው አሲዘን ኮንትራክት እንፈርማለን። በውልና ማስረጃ በህግ የተረጋገጠ ማለት ነው። አብዛኛው ወንድ 90% ወንድ ድብድብ ይችል ይመስላል። አይችልም። ድብድብ ለመደባደብ ድብድብ መማር አለበት፣ መደብደብ አለበት፣ መደባደብ አለበት። እኔ ደግሞ ይሄን እድሜ ሙሉ ስደበደብና ስደባደብ ነው ያለው። እሺ ዛሬ ለመጀመሪያ ጊዜ ሴዶን በአካል አግኝቻለሁ። ጂማችን ሻምፒዮን ጂም ነው ወርክአውት እያደረገ ያለው እና እንደምታስቡት እንዳይመስላችሁ በጣም በአካል በጣም ነው የሚያስፈራው። በጣም ጠንካራ ነው እና እስቲ አንዳንድ ነገሮችን ጠይቋለሁ። ሴዶ እንዴት ነው? አልሐምዱሊላህ ደህና። እንዴት ነው ለውድድር በደንብ እየተዘጋጀህ ነው? አዎ ግን ለዚህ ልጅ ግን ዝግጅት አያስፈልግም ነበር። ያው እኛ ሌላ ውድድር ስላለ ለዛ ነው የምንሰጋቸው። እንደምታሸንፍ በጣም በሙሉ እርግጠኛ ነኝ። ሰው ውድድርህን ስሙ በዙሪያ ያሉ ሰዎች ማለት ነው ስለ ሴዶ ያላቸው አስተያየት ስሙ ብቻ። አብድፌ ምን ሴዶ ያሸንፋል አያሸንፍ? አንቺ ምን እኮ ነው ነገርኩሽ። አደባባይ ላይ በቦክሰር አልኩሽ እኮ አልኩሽ ሰራለሁ። ካሸነፈ አልኩሽ አደባባይ ላይ ወላሂ በቦክሰር ወላሂ። ለምን አያሸንፍም አልክ? ለምን እንደ የምግብ አይደለም እንጂ ያማታል። ጋዜጠኛ ና ጮሌና የምግብ ውድድር አይደለም እኮ የጸብ ነው። ነስሪስ አንተ በተአምር ያሸንፍ ነበር። ነስሪስ ያሸንፋል። ያሸንፋል ደግሞ በእንደና ያለው በቦክሰር ካሳንቺስ ድረስ ይላል። አንተ በቦክሰር ወላሂ ያለፋታችሁ ካሸነፈ አረ ወላሂ አልኩሽ ያሸንፈሻል። ከአክሱም እስከ ካሳንቺስ እኔ እዚህ አደባባይ ላይ በፋን ታክሻ
ካሸነፈ ሰይዶን አሳክመዋለሁ። አማኑኤል በጣም ቀብድ አስገባ ተብሎ ተቸግሯልና። ሃይ ጆኒ፣ ሰላም እንዴት ነሽ? ሁሉ ሰላም። ላስት ላይ ሰይዶን አግኝቼው ነበርና ጆኒን ካገኘሁት አለቀውም እዚህ ቦታ ላይ እያለ የብሎኬት ቻሌንጅ ሰጥቷልና ምናልባት ለሱ የመልስ ምታለ እኔ አይመስለኝም። ምግብ መስየው ነው መሰለኝ ወይ ደግሞ ቁርስ ብሎኬት በልቶ ነው የመጣው እና ትንሽ ይወሰውሰዋል። ቦታ 12 እንገናኛለን ሰይዶ እናያለን። እመጣለሁ ብሏል እሱ። ፋይትን አሸንፋለሁ እያለ ነው በእርግጠኝነትና ማሸነፍበትን ብር እናንተ ጋር ቤት ገዛበታለሁ ብሏል። ምናልባት አንተስ ምንድነው የምታስበው? ካሸነፍ ያንን ሁሉ ብር ምን ልታረገው? አንድ ሰይዶን አሳክመዋለሁ። አማኑኤል በጣም ቀብድ አስገባ ተብሎ ተቸግሯልና ያለበትም ክፍያ አለ። ከዛ በኋላ ያለውን እንቀጥልለታለን። በመቀጠል ግን I'm going to get አዲስ ጂም ለመክፈት እያሰብኩ ነው። ሶ የብራዚሊያን ጂጂትሱ ጂም ከናንተ probably purchase አድርጌ አሪፍ የሆነ ሎኬሽን ሰጡኛላችሁ። I'm also looking የራሴን አፓርትመንት ለመግዛት። ሰይዶ ማይደፈር ነው የደፈርከው። እሺ አንተ እንደ ይሄ ልጅ እፈልገዋለሁ። እኔ ይሄ ልጅ እፈልገዋለሁ፣ ልረዳው እፈልጋለሁ። ይሄን ሰውነቱ ላደልበው እፈልጋለሁ። ለሌላ ነገር አይደለም ወይ ላስቀየመው ምናምን ቀበቶ ላደርገው ወይ ከረባት ላደርገው አይደለም እፈልጋለሁ። ልረዳው እፈልጋለሁ። ሰው መርዳት በሱ ጀምራለሁ እና ይሄን ልጅ ያለበት የሚያቅ በሚሴጅ ጻፉልኝ። እፈልገዋለሁ፣ ልረዳ እፈልጋለሁ ነው አንተ። እሺ ወንድም ማን ነው እንትና ሰው ስም ልጥራው? አንተ በፈጣሪ ቸርነት ያለ ሰውዬ